አባዬ እዚህ ምን ትሰራለህ? ከዚህ ጨብራራ ዱርዬ ጋር ምን ትሰራለህ? ለክብር እንኳን አትጨነቅም? ተነስ እንጂ እንሂድ። ተይ እንጂ ልጄ፣ የሰው ማንነት ሳያውቁ አይፈረድም። እየተፍጨረጨርኩኝ በምድር ምን ነው ልጄ፣ ይሄን መሰለ መልክ ይዘሽ ሳታነጃለሽ? ይቅርታ አባባ፣ እያነደድኩ ሳይሆን እያጨስኩ እኮ ነው። እስቲ ምን ሆነሽ ነው የኔ ልጅ? እስቲ ንገሪኝ ልስማው። እንደውም ልጆቼ መጡ። ኤፍሬም እባላለሁ። ስምሽን ሳልጠይቅሽ ማን ነው ስምሽ? ኪያ። እሺ በይኝ ኪያ። ፀሐዩም እየጠነከረ ነው፣ ነይ እንሂድ። ፀሐይ ያሉ ቆየች እኮ በደመና ውስጥ ከተደበቀች ታቃጥላለች ብለው ነው። አልገባኝም። ምን ማለትሽ ነው? አባዬ እዚህ ምን ትሰራለህ? ከዚህ ጨብራራ ዱርዬ ጋር ምን ትሰራለህ? ለክብር እንኳን አትጨነቅም? ተነስ እንጂ እንሂድ። ተይ እንጂ ልጄ፣ የሰው ማንነት ሳያውቁ አይፈረድም። ይዩይ ይኸውልሽ፣ ተነሽና ሄደን የሆነ ቦታ ቁጭ ብለን እናውራ። መቼስ እምቢ እንደማትይኝ አውቃለሁ። አያቶ ኤፍሬም የማያውቁኝን ሴት ልጄ ብለው ጠሩኝ። ለእኔ እኮ ልጅነት ከጠፋ በጣም ቆይቷል። ልጄ ሲሉኝ ሆዴን አባሱኝ። እኔ እኮ ልጅነት ምን እንደሆነ አላውቅም። በቃ ከልጆቹት ጋር ሄዱ። ልጅነትማ ከሞተ ቆየኩ። በእጄ ሲጋራ ይዤ ልጅነቴን አጥቼ ከአምላኬ ተጣልቼ ሴትነቴን አዋርጄ ክብሬን አጥቼ ምኖር ሰው ነኝ። ለማንኛውም ጋሼ ኤፍሬም በጣም አመሰግናለሁ። የልጅነትን ክብር አሳይተውኛል። እኔ መሄድ አለብኝ። ሰላም ይዋሉ። ይቅርታሽም አለቀደሙ። ከዚህ በኋላ እኮ እኔም እህትሽ ነኝ። እህትሽ አታደርጊኝም? መንፈስና ስጋ የተዋኩለታ አልፎ የሚያጌጡበት